السلام عليكم ورحمة الله وبركاته. بسم الله الرحمن الرحيم. الحمد لله رب العالمين، والصلاة والسلام على أشرف الأنبياء والمرسلين نبينا محمد صلى الله عليه وسلم وعلى آله وأصحابه أجمعين. أما بعد فيا عباد الله، يتكبراته وندموتشي إن شاء الله تبارك وتعالى نيل الآمال في علم الحال كتسنى الكتاب كفل سدستن زاري من نقر الله تجي هنا على مالسنا. الله سبحانه وتعالى سراتن يقبلن علمنا وقتنا يጨምረን። ትናንት የተመለከትነው ክፍል 5 ነው። እያብራራን የምንገኘው ስለ شروط الصلاة ነበረ፣ የሶላት መስፈርቶችን ነበረ። ዛሬ ደግሞ በአላህ ፍቃድ ባቡ الصلاة ስለ ስግደት ትንታኔ የምናደርግ ነው የሚሆነው ማለት ነው። ኪታቡ ቀላል ነው፣ ለጀማሪ ምቹ ነው። ለማስረዳትም ሆነ ለመረዳት በጣም ቀላል ምቹ የሆነ ኪታብ ስለሆነ ገር ነው። እየተማርን ለሌላ ሰው ማስተማራችንን መዘንጋት የለብንም ኢንሻአላህ ተዓላ። ፋስሉን ክፍል فمن الواجب ግዴታ ከሚሆኑት ጭምር ይመደባል። 5 صلوات 5 አይነት ሶላቶች في اليوم والليلة በሌትም በቀንም ሆነው 5 አውቃት ሶላቶች በ5 ጊዜ የሚሰገዱ ሶላቶች ዋጅብና ግዴታዎች ናቸው አሉ። የመጀመሪያው الظهر ظهر ነው። وهي እሱም ደግሞ ظهر የምትባለው 40 ረካዓት 4 ረካዓ ናቸው አሉ። 4 ረካዓ ነው ወዳጆቼ። ረካዓ ማለት ምን ማለት ነው? ለምሳሌ አንድ ረካዓ ሰገድኩኝ የምለው ከየት እስከ የት ያለውን ስራ ሲፈጽም ነው። አንዳንድ ሰው 6 ረካዓ የሚሰግድ አይጠፋም። የአንድን ረካዓ ልኬትን በመሳት ማለት ነው። አንድ ረካዓ የሚባለው ከፋቲሃ ጀምሮ እስከ ስጁድ ያለው ነው። ገባን አይደለ? ፋቲሃን ከምንቀራበት ይዘን እስከ ሁለተኛው ስጁድ ድረስ ያለው ተግባራችን ይሄ አንድ ረካዓ ይባላል። እንደዛ ያለ 4 ረካዓ ዙሁር ይሰገዳል ማለት ነው። ልብ አድርጉ። ከፋቲሃ ከአልሐምዱ ጀምሮ እስከ ሁለተኛው ስጁድ ድረስ ያለው ተግባራችን አንድ ረካዓ ይባላል። ويدخل وقتها የዙሁር ጊዜ ይገባል اذا مالت الشمس ፀሐይ ስትዘነበል። ፀሐይ በተዘነበለችበት ጊዜ عن وسط السماء ከመካከለኛው ሰማይ الى جهة المغرب ወደ ፀሐይ መግቢያ አቅጣጫ ማለት ነው። ፀሐይ መካከለኛ ሰማይ ላይ ሲሆን ስንቆም ፀሐይ የምታርፈው ከአናታችን ላይ ነው አይደለ? እንደገና ግን ትንሽ ቆየት ስንል ደግሞ ወደ መግቢያው ዘንበል ትላለች አይደለ? የአንድ ቋሚ ጠለሱ መውደቅ ጀመረ ሲያደርግ የዛን ጊዜ ፀሐይ ግንባራችንን መምታት ሲጀምረን ዙሁር ገባ ይባላል። ይሄ በሰዓት ሳይሆን በጠለስ የምናቅበት ምልክት ነው። ብዙ ሰው ዙሁር የሚመለከተው በሰዓት ነው። 6 ተኩል ሆነ 7 ሆነ እንስገር ነው አይደለም እንለው። ማወቅ ያለብን ቅድሚያ በተፈጥሮ ህግ ደረጃ እንደ ምልክትነት የተነገረን ነው። ويمتد ይቆያል الى ان يصير እስከሚሆን ظل كل شيء የማንኛውም ነገር ጥላው ማለት ነው። የማንኛውም ያንዳች ነገር ጥላው ሲሆን مثله በአምሳያው ሲሆን አያችሁ፣ አንድ ሰው ፀሐይ ላይ ቆም ሲል የወደቀው ጥላው በቋሚው ልክ ሲሆን የዛን ጊዜ የዙሁር ሶላት አለቀ ይባላል። غير ظل الاستواء ከእስቲዋء ጥላ ውጪ ማለትም ፀሐይ በመካከለኛ ሰማይ ላይ ሲሆን የሚገኝ ጠለስ አለ አይደለ? ጥላ አለ በቋሚው ዙሪያ ያለ ማለት ነው። ያ ዙሪያውን ያለውን ጥላ ሳናስብ ነው ፀሐይ መካከለኛ ሰማይ ላይ እያለች በአንድ ቋሚ ጥላ ዙሪያ የሚገኘው ጥላ ሳይታሰብ እሱን ሳናስበው ቋሚውን የሚያክል ጥላ ሲወድቅ የዛን ጊዜ የዙሁር ጊዜ አለቀ ይባላል። ሌላኛ والعصر የዓስር ነው። وهي عصر 40 ركعات እሱም 4 ረካዓ ነው አሉ። ويدخل وقتها ጊዜዋ ይገባል من بعد وقت الظهر ከظهر ጊዜ በኋላ ويمتد ይቆያል الى مغيب الشمس ፀሐይ እስከሚገባ ድረስ ፀሐይ እስከምትጠልቅ ድረስ የዓስር ጊዜ ይቆያል። ሌላኛ والمغرب የመግሪብ ነው። وهي مغرب 3 ركعات 3 ረካዓ ነች። ويدخل وقتها የመግሪብ ጊዜ ይገባል من بعد وقت العصر ከዓስር ጊዜ በኋላ ይገባል። ወዳጆቼ መግሪብ ነው እንጂ ማለት ያለብን መቅሪብ እንዳንል። ብዙ ጊዜ
እንደዚህ ሸሪዓ ላይ ወይ ደግሞ መኻሪጅ ላይ እንደዚህ ያልጸኑ ሰዎች መግሪብ በገ ይላሉ ወይም በቀ መቅሪብ እያሉ ይናገራሉ። መግሪብ ነው መግሪብ ነው እንጂ የምንለው ሌላ አይደለም ማለት ነው። እና ወይምተዱ ይቆያል ኢላ መግሪብ الشفق الأحمر ቀዩ ብርሃን እስከሚገባ እስከሚጠልቅ። ይሄ ምልክት በምዕራብ በስተኩል ይገኛል። ፀሐይ ከገባች በኋላ ፀሐይ እንደገባች ወደ ፀሐይ መግቢያ ምን መለከት ከሆነ የሆነ ቀይ ብርሃን አለ፣ ቀይ የሆነ ፈገግ የሚል ብርሃን አለ ማለት ነው። ያ ሸፈቁል አህመር ይባላልና እሱ እስከሚገባ ድረስ መግሪብ አለ ማለት ነው። ገባችሁ አይደል ዒባደላህ? ወይም ይሄ ቀይ ብርሃን ማይታየን ሀገር ከሆነ ያለ ነው ወይም የማይታየን ከሆነ ጨለማው ድቅድቅ ብሎ ሲደምቅ ማለት ነው። በዚህ ምናልባት ካልታወቀን ደግሞ በከዋክብት ድምቀት ከዋክብቶች ሰማይ ላይ በጣም ድምቅ ብለው ከወጡ የዛን ጊዜ መግሪብ እንዳለቀ ምልክት ይሆናል ነው። ሌላኛ ዒሻ ነው። وهي عشاء 4 ركعات 4 ረካዓ ነው ዒሻም እንደዛው ማለት ነው። ويدخل وقتها ጊዜዋ ይገባል من بعد وقت المغرب ከመግሪብ ጊዜ በኋላ መግሪብ እንዳለቀ የሚገባ ማለት ነው ዒሻ ነው። ወይምተዱ ይቆያል መግሪብም ኢላ عفوا عشاء ማለት ነው። ወይምተዱ ዒሻ ይቆያል ኢላ طلوع الفجر الصادق እውነተኛው ፈጅር ቀዶ እስከሚወጣ። ይሄ ፈጅር ሷዲቅ የሚባል ፈጅር የሚወጣ በምስራቁ በፀሐይ መውጫ በስተኩል ሲሆን ያም ደግሞ ወደ ምስራቅ ስንዞር ወደ ፀሐይ መውጫ ስንዞር በግራና በቀኝ በኩል ተጋድሞ የሚወጣ ነው። መጀመሪያ ቀጭን ሆኖ ይጋደማል፣ እየሰፋ ብርሃኑ እየሰፋ እየደመቀ ይመጣል። ያ ፈጅሩን ሷዲቅ ይባላል። ፈጅሩን ካዲብ ውሸታም የሆነ ጉህ አለ። እሱ ደግሞ የሚወጣው ፊት ለፊት ነው። ግራና ቀኝን ሳይሆን የሚይዘው ፊት ለፊት ይመጣል። ከዛ የተወሰነ ብርሃን ፈገግ ለማለት ሞክሮ ከዛ ወዲያውኑ ጨለማ ይቀጥለዋል ወይ ደግሞ ጨለማ እሱን ተከትሎ ይመጣል ማለት ነው። نعم ሌላኛ والصبح صبح ነው። وهي صبح ركعتان ሁለት ረካዓ ነው አሉ። ሁለት ረካዓ ነው። ويدخل وقتها ጊዜዋ ይገባል አሉ من بعد وقت العشاء ከዒሻ ጊዜ በኋላ ويمتد ይቆያል الى طلوع الشمس الى طلوع الشمس ፀሐይ እስከምትወጣ ፀሐይ ከፊሏ በቅ ስትል የዛን ጊዜ ሱብሂ አለቀ ይባላል። ዒባደላህ የፀሐይ መውጣትና የፀሐይ መግባትን በተመለከተ ልብ እንበል። የሱብሂ ጊዜ የሚወጣ ፀሐይ የተወሰነ ክፍሏ በቅ ስትል ነው አይደለ? ከፀሐይ ቅርጽ የተወሰነ በቅ ስትል የዛን ጊዜ ሱብሂ ወጥቷል ነው። ነገር ግን የመግሪብ ጊዜ ገባ አልገባ ለማለት ያለን ማረጋገጫ ምንድነው ቢባል የፀሐይ ሙሉ አካሏ ስገባ ነው። ዛሬ አያችሁ የፀሐይ ሙሉ አካሏ ጥቅልል ብላ ስትገባ የዛን ጊዜ መግሪብ ገባ ይባላል እንጂ ግማሿ መግሪብ ግማሿ ፀሐይ እንደገባች መግሪብ አለ አይባልም። ሙሉ በሙሉ ስትገባ ነው የዛን ጊዜ መግሪብ እንደገባ የምናረጋግጠው ማለት ነው። እነኚህ የአምስት ወቅት ሶላቶች ጊዜው በተመለከተ ሁሉም ሰው ሊማረውና ሊያውቀው የሚገባ ነው። ብዙ ጊዜ እኛ ሰዓት ምናምን ስለምንጠቀም ሰዎች ቦታ ሰጥተው ላይማሩት ይችላል። ነገር ግን ሊማሩት የሚገባ ወሳኝ የሆነ ትምህርት ነው። ዒባደላህ እንዲህ አድርገን መማር አለብን ማለት ነው። ሌላኛ ፈስሉን ክፍል ተጅቡ ግዴታ ነች። هذه الفروض እነዚህ ዋጅቦችን መፈጸም في اوقاتها በጊዜዋ ማለት ነው። ጊዜዋን ሰዓቷን ጠብቆ መፈጸም ይገባል አሉ። على كل مسلم ልብ አድርጉ። ሰላም መስገድ ያለበት ማን ነው? በሁሉም ሙስሊም ላይ ባሊግን አቅመ አዳም በደረሰ ሴትም ትሁን ወንድ ዓቂልን አእምሮ ጤነኛ በሆነ አካል ወንድም ትሁን ሴት ወንድም ይሁን ሴትም ብትሆን ማለት ነው። ጣሂሪን ደግሞ ጧሃራ መሆን አለባት። አይ غير الحائض والنفساء ከወር አበባና ከወሊድ ደም ከአልጋ ደም መንጻት ጧሃራ መሆን አለባቸው ማለት ነው። ይሄንን ያሟላ አካል መስገድ አለበት። ሙስሊም መሆን አቅመ አዳም አእምሮ ጤነኛና ጧሃራ መሆን خلاص እነዚህ ናቸው። ይሄ ከተሟላ በማንኛውም ግለሰብ የትም ሀገር ይኑር ምንም ስራ ይስራ ይህን ሶላትን መስገድ ግዴታና ዋጅብ አለበት። እኛ ሾፌር ሆነን ነው ሰዓታችንን ስለማይመችን ማታ ላይ እየሰበሰብን ካልሰገድን አይባልም። እኛ ሰራተኛ ነን ስለዚህ ሰዓት ሰጥተው እንድንሰግድ አያደርጉንም ይባል ነገር የለም። በአንድን ፍጡርን ለማስደሰት ፈጣሪን ማስከፋት ወይም ፈጣሪን ማስቆጣት ተገቢ አይደለም። የፈጣሪን ትዕዛዝን
ማመጽ ተገቢ አይደለምና ዒባደላህ ከምንም በላይ ሶላት ላይ መጠናከር አለብን። فيحرم ክልክል ነው ተቅዲሙሃ ሶላቶችን ማስቀደሙ على وقتها ከጊዜዋ ጊዜው ሳይገባ መስገድ አይቻልም አሉ። ወተእኺሩሃ ማዘግየትም አይቻልም عنه ከጊዜው إلا لعذر ለምክንያት ሲቀር ከሰፈሪን ሰፈር መንገደኛን ሰው ይመስል መንገደኛ ሰው ሙሳፊር የሆነ ሰው ያው እንግዲህ ማስቀደምም ይቻላል ማዘግየትም ይቻላል። ለምሳሌ መንገደኛ የሆነ ሰው መስፈርቱን አሟልቶ ኢሻን ወደ መግሪብ አሱርን ወደ ዙህር ይችላል። ማዘግየትም እንደዛው ደግሞ ዙህርን ወደ አሱር መግሪብን ወደ ኢሻ ማድረግ ይችላል ነው። فمن تعمد تأخيرها ማዘግየቷን ግን እየታወቀው ካደረገ عن وقتها ከጊዜዋ لغير عذر ያለምንም ምክንያት አፊማ ኢስመን ከቢራ ትልቅ የሆነ ወንጀልን የወነጀለ ይሆናል አለ። በዚህ አካሄድ ከሆነ አይከፍርም ማለት ነው። ሶላትን የማይሰግድ ሰው ኺላፍ አለበት ኢማሙ ሻፊዒ መዝሐብና እዚህ ጋር እንደምንረበት አካሄድ ከሆነ አፊማ ኢስመን ከቢራ ትልቅ የሆነ ወንጀልን የወነጀለን የሚሆነው ካፊራ ይባላል ማለት ነው። ወለዚመሁ ቀዷኡሃ ዐለ الفور በፍጥነትና በቶሎ ያንን ሶላትን ቀዷ ሊያወጣ ግዴታ አለበት አሉ። ሶላትን ያሳለፈ አካል ቀዷ አለበት። አንዳንዱ ጃሂል ምን ይላል? ላ ቀዷ ዐለይሂ ቀዷ የለበትም በል ይሐሰቡ يوم القيامه ሒሳብን ያለበት لا بد ان يعذب ይላል ይቀጣ ይገባል ያለ የሚናገር ሰው አለ። ያ አኺ ወለዚመሁ ቀዷኡሃ ቀዷ ሊያወጣ የግድ ነው። ሰውየው ሌላ ቀርቶ ረስቶ ካለፈውና ተኝቶ ካለፈው እንኳን ራሱ ስላሳለፈ ወንጀል የለበትም ቢባልም ቀዷ አለበት። ምን ተብሏል? ወአማ መን ናመ ዐንሃ ከሶላት የተኛ ሰው አው ነሲያሃ ወይም የረሳት ቀዷሃ ውጁባን በግዴታነት ቀዷ ያወጣል። ኢዛ ዘከረሃ ያስታወሳ ጊዜ ወላ ኢስማ ዐለይሂ ወንጀልስ የለበትም አሉ። እንቅልፍ ተኝቶ ብድግ ቢል የሶላት ጊዜ ወጥቷል። የሆነ ስራ እየሰራ መስጉል ቢዚ ነው ግለሰቡ ተቀናንቆ ነው ያለው። በኋላ ተዝቢለው ሶላት አሱር መተለን የለም መግሪብ ገብቷል። የዛን ጊዜ ቀዷ ሊያወጣ ግድ አለበት። ስላለፈው ወንጀል የለበትም በምርጫውና በፍላጎቱ ስላልሆነ ማለት ነው። ሌላኛ ፈስሉን ክፍል የጅቡ ግዴታ ነው على ولي الصبي በወንድ ህፃን ሐላፊ አሳዳጊ ላይ ግዴታ አለበት። ወሶብየቲ በሴቷም ህፃን አሳዳጊ ላይ ግድ አለበት። አልሙመይዘይኒ እነዛ ልጆች የለዩ የሆነ በአሳዳጊዎቻቸው ላይ ዋጅብ አለበት። አምሩሁማ እነርሱን ሊያዛቸው ማለት ነው። በሶላት እንዲሰግዱ ሊያዛቸው የግድ ነው። ለ7 ሲኒነ 7 ዓመት ሲሆናቸው ማለት ነው። ልጆች 7 ዓመት ሲሆናቸው እንዲሰግዱ ሊነገራቸው ይገባል። ወضربهما ሊመታቸውን ግድ አለበት። አላ ተርኪሃ ሶላትን በመተዋቸው በተመሳሳይ ደግሞ ጾምንም ቢሆን በመተዋቸው ለ10 10 ዓመት ሲሆናቸው አሉ። እዚህ ጋር ኢባደላህ ዲናችን በዚህ መንገድ ያስተምራል። በ7 ዓመት እያስተማረን እንድናዛቸው በ10 ዓመት አስተምራቸው መስገድ መጾም ካልቻሉ እየቻሉ ማለት ነው። ካላደረጉት እንድትመታቸው ሸሪዓ ያዛል። መታ ሲባል ደግሞ በፌሮና በትልቅ ነገር መታ ማለት አይደለም። የራሱ አደብ አለው። ደም በማይፈስ ልክ ነው የሚመታው። በጣም ከልክ ባለፈ ሰውነቱ ደምን በማይቋጠር ልክ ማለት ነው እንጂ መታ ተብሏል ብለህ የሆነ ነገር ወደ ጀገራም ወይም ወደ ቢርታና ወደ መሰል አደጋ ውስጥ እንዳትገባ ብዙ ሰው ይሄን ስለሚያደርግ ነው። የሆነ ባገኘው ነገር ሊመታም ይፈልጋል። ድንጋይም ቢሆን አንስቶ ሊጭንበት ማለት ነው። ይሄ አይቻልም። ልጅ በዚህ መንገድ ማሰቃየቱ ወضربهما على تركها ل10 የተባለው በልኩ ነው ማለት ነው። እንደዚህ ያክል ከመታወት ይሰግዳል የምትልበት ልክ ይሁን። ትዕዛዙን መፈጸሙ ጋር አያይዘህ ይሁን እንጂ የሆነ ሌላም ቂምና ስሜት ኖሮብህ እሱ ላይ ምትወርድበት አይደለም ማለት ነው። ዒባደላህ በዚህ አጋጣሚ ልጅ ስናሳድግ ስለ ዲን ማሳደግ መማር አለብን። ስለ ልጅ ማሳደግ ጉዳይ ልንማር ይገባል ማለት ነው። ዝም ብለን ልጅን ማሳደግ እንደው ዝም ብሎ ልክ እንደ እንስሳና እንደሆነ ነገር አድርገን መሳል የለብንም። ልጅን በንግግር እያስተማር በስነ ምግባር እኛ መሪ ሆነን እየመራን እያሳየናቸው እያዘዝናቸው እየተቆጣናቸውና አንዳንድ ጊዜ ብትር ካስፈለገ ልጅ እንደሆነ ነቃ እንዲሉ ገረፍ እየተደረጉ ይሁን። ከዛ ውጪ ስለምትወደው ልጅህን ለአንደኛው ቁጥጥርም የለም አታዘውም አትቆጣውም ምን አትለውም። እንደዛ ሆኖ ካደገ ሙልጭ ያለ ባለጌ ነው የሚሆነው። ካደገ በኋላ አንተ ሊመታ ሁሉ ተዛዝህን ምንም ሊያዳምጥ አይችልም።
በጣም አርግ ከደበደብከው ሸሪዓ ከሚያዘው በላይ አርግ ከደበደብከው ደግሞ ካደገ በኋላ ልጅ የአባትና የእናት ፍቅር ከቀልቡ ውስጥ ይፋቃል። እርግጠኛ ሆኖ ልጅን ከልክ ባለፈ መንገድ እየመታ የሚያሳድግ ሰው ልጅ ካደገ በኋላ የእናትና የአባት ፍቅር ከልቡ አይኖርም። ርህራሄ መማር አለበት። እናትና አባት ልጅን ለማፍቀር ትምህርት አያስፈልጋቸውም ይላሉ። ልጆች ግን እናትና አባታቸውን ለማፍቀር ትምህርት ያስፈልጋቸዋል፣ ፍቅር መስጠት ያስፈልጋቸዋል። ልጅ ሆይ ብለህ ግንባራቸውን ሳም፣ ጉንጫቸውን እየሳምክ ጭምር መሆን አለበት። ልጅ ይሄ ካየሳም ስታደርገው ደስ ይለዋል ልጅ ማለት ነው። በዛ መንገድ ይሁን ነው። والله اعلم مرحبا لنا ويجب عليه አሁንም በሚያሳድግ ሰው ላይ ግዴታ አለበት በህፃን ልጅ ወኪል ላይ አይዶን ለክ እንደመጀመሪያ ተዕሊሙሁማ ማስተማሩ الناس من العقائد والاحكام ስለ እምነት ነገሮችና ስለ ህግጋት የጅቡ ከዛ ይሄ ግዴታ ነው። ሸሪዓችን ይሄን ነገር يعني ዋጅብ አድርጎታል እያለ ወይሕሩሙ ከዛ ይሄ ነገር ደግሞ حرام ነው ሸሪዓችን حرام አድርጎታል እያለ ይናገረው። ልጅ ህፃን ነው አይደል? ባንተ ላይ ዋጅብ አለብህ፣ ባንተ ላይ حرام አለብህ አይደለም የሚለው። ይልቁንም ሸሪዓችን ይሄን ነገር ዋጅብ አድርጎታል፣ ይሄ ደግሞ حرام ተደርጓል የሚለው ማለት ነው። ወየጅቡ ግዴታ ነው على كل مسلم በማንኛውም ሙስሊም በሆነ አካል ላይ አምሩ ዘውጀቲሂ ሚስቱን ማዘዙ ወነህዊሃ እሷንም የመሰለ ቢሶላቲ ሶላትን እንዲሰግዱ ሚስቱን ማዘዝ፣ ሌላም እንደዛው ልጆቹን እህቱን ወከዛልከ ደግሞ ወንድሙን የማይሰግዱ ከሆነ ሌሎቹንም ዘመዶቹን بعد ان يعلمهم ካስተማራቸው በኋላ احكامها ህግጋቱን ሶላት የሚሰገድ ውዱ ተደርጎ ነው። ውዱ የሚደረገው በዚህ ስነ ስርዓት ነው። ከነጃሳ መንጻት ሶላት ጊዜው ይሄን ነው። ንያው ፋቲሃ ሩኩዕ የተረጋጋ የሚለውን ነገር በሚገባ ከተናገረ ካስተማረ በኋላ ይሁን ነው። ወአምሩ ኩሊ መን ሰውን ሁሉ ይዘዝ ቀደረ عليه من غيرهم ከቤተሰቦች ውጭ ያለን ቀደረ عليه በሱ ላይ የቻለን በሱ ላይ ማዘዝ የቻለን ሁሉ ሊያዝግድ አለበት ነው። ወአምሩ ምንድነው? አሁንም ወይጅቡ አምሩ ኩሊ መን ቀደረ عليه من غيرهم ነው። ከቤተሰቦቹ ከሚስቱና ከልጆቹ ውጭ ያለውን አካል የቻለን ሰው ሁሉ ሊያስተምር፣ ሊያዝ፣ ሊያጠናክር፣ ሊገፋፋ ግዴታ ዋጅብ አለበት ማለት ነው። ሌላኛው አሁን ደግሞ ስለ ሽሩጡ ሲሐቲ ሶላህ መናገር ፈለጉ። የሶላት ትክክለኝነት መስፈርቶች ፋሱልን ክፍል ሽሩጡ ሲሐቲ ሶላቲ ሶላት ትክክል የሚሆንበት መስፈርቶቹ 9 ናቸው። 9 ነገሮች አንዱ ከተጓደለ አይቻልም። አንደኛ አጧሃረቱ ጧሃራ መሆን አኒል ሐደተይን ከሁለት መጪ ነገሮች። መጪ ነገር ማለት ምንድነው? አልአስገሪ ወልአክበሪ ያለ ከትንሽና ከትልቅ ማለት ምንድነው? ትንሽ ሐደት የሚባለው ውዱ የሚያስወጅብ ነገር ነው። ውዱኡን ከሚያስወጅብ ነገር ማለት ሰውየው ምንድነው ሶላት ሲሰግድ ውዱ አድርጎ ይሁን። ወልአክበሪ ከትልቅ ማለት ደግሞ ትጥበትን የሚያስወጅብ ነገር ነው። እንደ ጀናባ፣ እንደ ሐይድ፣ እንደ ኒፋስና እንደ ዊላዳ ካሉት ሐደቶች ትልልቅ መጪ ነገሮች ትጥበትን ስለሚያስወጅቡ ከዛ ነገር መንጻት ግዴታ ነው ማለት። ሌላኛው ወጣሃረቱ ጧሃራ መሆን ነው። አኒ ነጃሰቲ ከነጃሳ ፊል በደኒ በአካሉ ወثوቢ በልብሱ ወልመካን الذي ከዛም ቦታ يلاقي بدنه ሰውነቱን ሚነካካ ከሆነው ቦታ ጧሃራ ሊሆን ይገባል። واستقبال القبلة ሌላኛው ደግሞ ቂብላን መቅጣጫት አለበት አለ። ቂብላን ሊቅጣጭ ይገባል ሲሰግድ ማለት ነው። ودخول الوقت የሶላት ጊዜ ሊገባ ይገባል። አይ አሁንኛ ለምሳሌ አንዳንዱ ሰው በጣም ይደክመውና ማታ መግሪብን ሰግዶ እስኪ ኢሻንም እዚሁ ጨመር አድርገን እንተኛ ሊል ይችላል። አይቻልም። እሱ የሶላት ጊዜ ካልገባ መስገድ አይቻልም ያለው ነው። ወልኢስላሙ ሰውየው ሙስሊም መሆን አለበት። ካፊር ከሆነ ስገድ አይደለም የሚባለው፣ መጀመሪያ ሰላም ይባላል። ወተምይዙ የለየ ሊሆን ይገባል። ህፃን ልጅ ስምህ ማን ነው ብትለው ግራና ቀኝ የትኛው ነው ብትለው የማይመልስልህና ራሱን ማይጸዳዳ ምግብን አቅርቦ ማይበላ ህፃን ልጅን ያስከተልን መስጂድ ወስደን እንዲሰግድ መደረግ የለበትም የሚለው የዑለሞች ሐሳብ አለ። ዝቀለ ባርጉ ኢባደላህ ተምይዝ የለየ 7-6 ዓመት ሞልቶ ልጁ የለየ ከሆነ ስም ማን ነው ጥያቄ ሲጠይቀው የሚረዳ ሆኖ ለምሳሌ በጅሙዓ የሚባለው በሳምንት ውስጥ ምን ያክል ቀን ነው ምን ያክል ጊዜ ነው የሚያልፈው ሲባል ወያቀውም ወይም ደግሞ ለምሳሌ የበለጠ 3-4 ነው የሚመጣ ሊል ይችላል። ወይ ደግሞ የለም ጭራሽ ብሎ ሊናገር ይችላል። እሱ አለየም ተሚዝ የሚባል ነገር መለየት አለበት። እሳትንና ብርን ከስኪያንሳ ብለህ ብታማርጠው
እሳትን ሊያነሳ የሚችል አይነት ከሆነ እሱ ተከትሎህም እንዲሰግድ መደረግ የለበትም ይላሉ። እንደ ጥቅል ግን እሱ ከሰገደ አይቻልም ነው። ወልዕልሙ ማወቅ አለበት ቢፈርድየቲሃ ቢፈርድየቲሃ ሶላት ግዴታ እንደሆነ ማወቅ አለበት። ሶላት ዋጅብ እንደሆነ ማወቅ አለበት። ወአላ يعتقد فرض من فروضها سنة ምን አሉ? ከሶላት ዋጅቦች መካከል አንድን ግዴታ ሱና ብሎ ማመን የለበትም አሉ። ከሶላት ዋጅቦች መካከል አንድን ዋጅብ ሱና ብሎ ማመን የለበትም። ወሌላኛው ወስተሩል ኡንታ ሴትየዋ ደግሞ መሸፈን አለባት። ጀሚዓ በደኒሃ አካሏን በሙሉ መሸፈን አለባት። ኢለል ወጅሃ ወልከፈይን ፊቷና መዳፍ እጆቿ ሲቀር እነሱ ከሆነ መሸፈን የለባቸውም፣ ዋጅብ የለባትም። ወሰትሩ ዘከሪ ወንድ ልጅ መሸፈን አለበት። ማ በይነ ሱረቲ ወሩክበቲ ከእምብርቱ እስከ ሰውነቱ ያለን ክፍል አካል በሙሉ መሸፈን አለበት አሉ። ያው ልብሱ የራሱ የሆነ መስፈርት አለው። ልብሱ ለምሳሌ ስስ ያልሆነ የሰውነት ቀለምን የሚያሳይ ሊሆን አይገባም እና ይሄ ነው ኢንሻአላህ ለዛሬ በዚህ ሆኖ የሚበቃ ተጠቃሚዎች አላህ ያርጋን። ወአኺሩ ዳዕዋና አኒል ሐምዱሊላሂ ረቢል ዓለሚን